ዛሬ ስለ ሞሪያ ተራራ ተስፋ አለኝ እዛ ላይ እንዳለ እግዚአብሔር ሙሴን ወደኔ ተራራ ውጣ አለው አይደለም በዚያም ሁን እነሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይም ጽላት ሰጥሃለሁ አለው። ዋናው ነገር ምንድነው? እግዚአብሔር ሙሴን ከታች ከሸለቆ ከተራራው ስር ወደ ተራራው ላይ እንዲመጣ ነው የፈለገውና እነዚህን ተራሮች የምንወጣበት ምክንያት ወይንም እግዚአብሔር በተለያየ ቦታ በተለያየ ታሪክ ውስጥ ሰዎችን ወደ ተራሮች ሲያመጣቸው ለሁለት ነገሮች ነው እኔ የተማርኩት። አንደኛው እግዚአብሔር ራሱን ሊያሳያቸው ስለሚፈልግ ስለ እግዚአብሔር ግልጽ የሆነ እይታ ሊሰጣቸው፣ ሁለተኛው ደግሞ ስለ ራሳችን ማን እንደሆንን ሊያሳየን ስለሚፈልግ ነው። ስለዚህ ነው ተራሮች ዛሬ እኛን እየጠሩ ነው ያሉት የእግዚአብሔርንና የራሳችንን ግልጽ እይታን ለማግኘት ነው ወደ እነዚህ ተራሮች የምንወጣው። አንድ ጥያቄ ግን ከዛ በፊት ልጠይቃችሁ ፈልጋለሁ። ተራራ ስር ቆማችሁ ወደ ላይ ተመልክታችሁ ታውቃላችሁ? ተራሮች አይታችሁ ታውቃላችሁ? አይታችሁ የማታውቁ? እሺ ብዙ ሰው ያውቃል ማለት ነው። ስለ ተራሮች የሚያስፈራና የሚስበን ነገር አለ ብዬ አምናለሁ። እኔና ቤተሰቤ የምንኖረው በካናዳ አልበርታ በሚባል ክፍለ ሀገር ኤድመንተን በምትባል ከተማ ነው። አልፎ አልፎ ከቤታችን እኛ ካለንበት የ5 ሰዓት በመኪና ባንፍ የሚባል ቦታ አለ። በጣም ግሩም የሆነ ቦታ ነው። ወደዛ እንጓዛለን። ያንን መንገድ ተጉዛችሁ ካወቃችሁት በተለይ ወንድሜ ጃራና እህቴ ነፍሲያ ያውቁታል የምለው ይገባችኋል ማለት ነው። ሜዳማ ዝርግና ለአይን የሚለመድ መንገድ ላይ የነዳችሁ ሳል ድንገት ግርማ ሞገስ ያላቸው ሮኪ ማውንቴንስ ይባላሉ። ይሄ ድንጋያማ ተራሮች ከፊታችሁ ድቅን ይላሉ። በግራና በቀኝ በጣም ትልልቅ ተራሮች፣ ድንጋያማ ተራሮች። እነዚህ ተራሮች በአድማስ ላይ ብቅ ሲሉት ሲታዩ በውስጣችሁ አንድ ነገር ይፈጠራል። ትንፋሻችሁ ይቆራረጣል። ተራራ ብቻ አይደለም የምንመለከተው፣ በተራራው ላይ ያለውን ኃይል፣ ስለ ግርማ፣ ስለ ኃይል ከኔና ከናንተ በላይ ስለሆነ ታላቅ ነገር የሚናገር አካል ታያላችሁ። ያነዚህን ተራራዎች ስታዩ እነዚህ ተራራዎች እኛ ምን ያህል ትንንሾች ጥቃቅን እንደሆነን ያስታውሱናል። ሰማይን በሱ የሚመስሉ የሚያሳዩን ነገር ቢኖር እነዚህን ደግሞ የሰራ በእጆቹ የሰራ ፈጣሪ እንዳለ ነው። እግዚአብሔር ትንሽ እንዳልሆነ እኛ እንደፈለግን የምናዘው ወይንም የምንቆጣጠረው እንዳልሆነ ያስገነዝቡናል። ተራራዎች በተፈጥሯቸው ወደ እግዚአብሔር ግርማ ይጠቁሙናል። የሞሪያም ተራራ የሚያደርገው ልክ ይሁኑ ነው። በዚህ ተራራ ላይ ህይወትን የሚለውጡ ሁለት እውነቶችን እናያለን። አንደኛው እግዚአብሔር ያህዌ ያሬ ወይንም አስቀድሞ የሚያይና የሚያዘጋጅ አምላክ እንደሆነ፣ ሁለተኛ ደግሞ ሁሉንም ነገር በተከፈቱ እጆች እኔና እናንተ ለእግዚአብሔር አሳልፎ በመስጠት በተከፈቱ እጆች መያዝን መማር ያለብን ሰዎች እንደሆነ ያስተምረናል። ከመጽሐፍ ቅዱስ ተራሮች ጥቂቶቹ እኔና እናንተ የምናያቸው የሞሪያ ተራራ፣ የቀርሜሎስ ተራራ፣ የሲና ተራራ እና የቀራኔው ተራራ ናቸው። ዛሬም ሆነ ነገ እኔና እናንተ አብረን እነዚህን የተለያዩ ተራራዎች እንወጣለን። በእያንዳንዱ ተራራ ላይ እግዚአብሔር ማን እንደሆነና እኛ ደግሞ ምን እንድንሆን እንደሚጠራን
ጥልቅ የሆነ እውነትን እንረዳለን። ዛሬ የግድ እዚህ ሞሪያ ተራራ ላይ መጀመር አለብን። ምክንያቱም በመጀመሪያ በሞሪያ ተራራ ላይ ራስን አሳልፎ መስጠትን ካልተማርን በስተቀር በሲና ተራራ የእግዚአብሔርን ድምፅ ኃይል፣ የእግዚአብሔርን ቅድስና፣ በቀርሜሎስ ተራራ ደግሞ የእግዚአብሔርን እሳት የመወሰንን ወይንም በሲና ተራራ ደግሞ የእግዚአብሔርን ቅድስና ልንለማመድ አንችልም። ወደ ዋናው ሐሳባችን ከመሄዳችን በፊት ግን ሁላችንም እግዚአብሔር በዚህ ተራራ ላይ መውጣት እንድንችልና ከዛም ወጥተን ደግሞ እንዲናገረን ሁላችንም አንገቶቻችንን ዝቅ አድርገን እንጸልይ። ቅዱስና ዘላለማዊ የሆንክ ልትፈራና ሊሰገድልህ ልትከበርና ልትመለክ የሚገባህ ልትወደድ የሚገባህ የዘላለም አምላክ እግዚአብሔር ሆይ ደግሞ በዚህ ሰዓት እኔና ወገኖቼ በአንድ መንፈስ ተስማምተን ወደ ጸጋ ዙፋን በክርስቶስ ኢየሱስ ስም እንቀርባለን። እናመሰግንሃለን አባት፣ መልካም አምላክ፣ መልካም አባት ስለሆንክልን ጌታ ሆይ የተራራው አምላክ የሸለቆው አምላክ ስለሆንክ እናመሰግንሃለን። ዛሬ ወደ ተራራ መውጣት አቅቶን በሸለቆ ላይ የተቀመጥን በጣም ብዙ ሰዎች አለን። በዛም ውስጥ ግን አንተ ስለማትለወጥ እናመሰግንሃለን። ወደ ተራራ ኑ ብለህ እየጠራህን ይህንን ፕሪቪሌጅ ስለሰጠህን እናመሰግንሃለን። አንተ ታላቅ አምላክ ሆነህ በእኛን ታናናሾቹን ወደ ላይ ስላወጣህን፣ ስለጠራህን፣ ስለምትጠራን ከፍ ወዳለ ቦታ በክርስቶስ ኢየሱስ ስም እናመሰግንሃለን። አባት ሆይ በይሄው ይህ ክቡር የሆነው ቃልህ፣ ይህ ቅዱስ የሆነው ቃልህን በፊትህ አስቀምጣለሁ። የቃሉ ባለቤት የሆንከው መንፈስ ቅዱስ አንተ እለፍበት። አንተ ራስህ የህይወትን እንጀራ ለወገኖቼ በክርስቶስ ኢየሱስ ስም እንድትመግባቸው ጸልያለሁ። ህይወት ይሁንላቸው ዘንድ ጌታ ሆይ ቃልህን እንድትሰጣቸው ጸልያለሁ። እግዚአብሔር ሆይ የሚፈውሳቸውን ያንን ቃልህን እንድትልክላቸው ጸልያለሁ። ቃሉን ላከ፣ ቃሉ ፈወሳቸው ተብሎ እንደተጻፈ አባት ሆይ ይህ ቃልህ ስጋ ለብሶ ዛሬ በእያንዳንዳችን ህይወት ላይ ይታይ ዘንድ በክርስቶስ ኢየሱስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ እኔንም ባሪያህን አስበኝ። ጌታ ሆይ አመሰግናለሁ ስለሰጠኸኝ እድል። ከሁሉም በላይ ደግሞ ጌታ ሆይ እኔን መርጠህ እግዚአብሔር ሆይ ለዚህ ክቡር ለሆነው ጌታ ሆይ አገልግሎት ስለጠራኸኝ አመሰግናለሁ። ተስፋ ስላልቆረጥክብኝ አመሰግናለሁ። በጸጋ ስለምታቆመኝ፣ በጸጋ ስለምታናግረኝ አመሰግናለሁ። ዛሬም ጌታ ሆይ በጸጋ ዙፋን መተን በሚያስፈልገን ጊዜ የሚረዳንን ጸጋህን እንድትሰጠን በክርስቶስ ኢየሱስ ስም ጸልያለሁ። ምሕረትህ ትብዛልን ጌታ ሆይ፣ ኃጢአት በደላችንን ነውራችንን ሁሉ ታውጣልን። እግዚአብሔር ሆይ ዛሬ በዚህ ቦታ አንተ እንድትመላለስ ጸልያለሁ። ብዙ አይደለንም፣ ነገር ግን የሰማይ መላእክቶች ያንተ መንፈስ ይህን ቦታ ስለመላው ግን እናመሰግንሃለን። በቃልህ እንደተናገርከው እስከ መጨረሻው ከእናንተ ጋር ሆናለሁ ስላልክ፣ 2ም 3ም ሆናችሁ በስሜ በተሰባሰባችሁ እኔ ከዛ አገኛለሁ ስላልክ ስለ ቃልህ እናመሰግንሃለን። ጌታ ሆይ ይህ ህልውና ይህ መገኘትህ ሳይነካን ሳይዳስሰን እንዳንሄድ በክርስቶስ ኢየሱስ ስም ጸልያለሁ። ተናገረን ጌታ ሆይ፣ ልቦናችንን አንተ ክፈት። የልቦናችን አይኖች ተከፍተው ጌታ ሆይ በክብር እንድንመለከትህ ወደዚህ ወደ ሞሪያ ተራራ እንድታወጣን ጸልያለሁ። ዛሬ አንተ ከኛ የምትፈልገውን አሳየን ጌታ ሆይ። እኛ የምንፈልገውን ሳይሆን አንተ የምትፈልገውን አሳየን። መውጣት ያለበት እንዲወጣ፣ መሰጠት ያለበት እንዲሰጥ እግዚአብሔር ሆይ የምናስረክብህን እንድታሳየን በክርስቶስ ኢየሱስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን። መንፈስ ቅዱስ ይሙላን በጌታ በኢየሱስ ስም አሜን አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ወደ ዋናው ሐሳባችን ከመሄዳችን በፊት ይህንን መልእክት እያዘጋጀው መንፈስ ቅዱስ ከረጅም ዓመታት በፊት ያነበብኩትን መጽሐፍ ይስሐቅን ስሰዋ በማይታሰብ ሁኔታ ውስጥ የማይናወጥ እምነት የሚል መጽሐፍ የአንዲት እናት ታሪክ ትዝ አለኝ። ስሟ ካሮል ኬንት ይባላል። ስኬታማ ክርስቲያን
በየቦታው እየዞረች የምትናገር ደራሲና መምህር ነበረች። እሷና ባለቤቷ አንድና ብቸኛ ልጃቸውን በደንብ በእግዚአብሔር መንገድ አሳደጉ። ሆም ስኩል ይባላል በእኛ ሀገር። ወደ ትምህርት ቤት አይልኳቸውም። እዛው ቤት ውስጥ ትምህርት ቤት ከኪንደርጋርተን እስከ 12ኛ ወላጆች ያስተምሯቸዋል። ይህ ልጅ ሆም ስኩል የተደረገ ልጅ ነው። ውጩንም በደንብ አያውቀውም። ልጃቸው ጄሰን ይባላል። እግዚአብሔርን እንዲወድ አድርገው ነው ያሳደጉት። ጄሰን ከአሜሪካን 12ኛ እንደጨረሰ ዩኒቨርሲቲ እንደጨረሰ የባህር ኃይል በጣም ከታላቁ በጣም ፕሪቪሌጅድ ከተባለው ፕሬስቲጂየስ ከተባለው ዩኒቨርሲቲ የባህር ኃይል አካዳሚ የተመረቀ በጣም መልካም ቁመናው የሚያምር ልጅ ነበረ። አንድ ቀን ጄሰን አንዲት ቆንጆ ሴት ይዞ ለስራ ከሚቆይበት ቦታ ወደ ወላጆቹ ቤት አመጣና እናቴና አባቴ እችን ልጅ ተዋውቋት ላገባት ነው አላቸው። ወላጆቹ እንደ ማንኛውም ወላጅ ደስ አላቸው። ደስ ይላል አይደለ? የደረሰ ልጃቸው በቃ ሰማይ የሚያክል ልጅ። የነበረው ቻሌንጅ ግን እቺ ልጅ አማኝ አልነበረችም። ይባስ ብሎ ባል የነበራት የሁለት ልጆች ሴት እናት ልጅ ናት። የሁለት ሴት ልጆች እናት ናት። ያለ ሰርግ ያለ እውቅና ጄሰን ከዚች ሴት ጋር መኖር ጀመረ። ካሮል እናቱ ለልጇ የነበራት ህልም ማንኛውም እናት ልትመኘው የምትችለው አይነት ነበር። ታሪኩን ለማሳጠር አባትና እናት በዚህ ብዥታ ላይ እንዳሉ ነው አንድ ቀን ስልክ ተደወለ። በሌሊት ተደወለ። ያቺ ሌሊት የእኩለ ሌሊቷ ሌሊት፣ ጨለማዋ ሌሊት ጄሰን በነፍስ ግድያ ወንጀል ተያዘ የተባለባት ሌሊት እንደ አውሮፓውያን አቆጣጠር ጥቅምት 24 በ1999 ጄሰን ኬንት በፍሎሪዳ ግዛት ኦርላንዶ ከተማ በሚገኝ ስዊት ቶሜቶ የተሰኘ ምግብ ቤት የመኪና ማቆሚያ ውስጥ የባለቤቱን አሁን ያገባትን የቀድሞ ባል ዳግላስ ማይክል ሚለር በጥይት መቶ ገደለው። ጄሰን ኬንት ባለቤቱ ዳግላስ ሚለር ኢንፋክት ስሟን እንኳን ገና አልለወጠችም። ይች ልጅ በጣም ትንሽ ጊዜ ስለነበር በልጆቹ ላይ በተወለዱት በሁለት ሴቶቹ ላይ ጥቃት ያደርሳል በማለት ያቀረበችውን ክስ መነሻ በማድረግ ግለሰቡ በእንጀራ ልጆቹ ላይ አደጋ ሊያደርስ እንደሚችል ራሱን አሳምኖ ነበር ሊገለው የወሰነው። ይሄ ልጅ ጄሰን የራሱን መኪና አስነስቶ ከሚለር መኪና አጠገብ በዛ ሬስቶራንት አጠገብ አቆመ። ወደ ሚለር እንግዲህ ወታደር ነው፣ በሽጉጥ በመቅረብ ከ8 እስከ 9 ጊዜ ተኮሰበት። አራት ጥይቶቹ ደረቶቹን ጀርባው ላይ አረፉ። እንግዲህ እንደምትጠብቁት የእናቱ የካሮል ዓለም ተደባለቀ። ልጇ ያ የምትወደውና እግዚአብሔርን የሚፈራው ልጇ ያለ ይቅርታ የዕድሜ ልክ እስራት ተፈረደበት። ካሮል ስለዚህ ጉዞዋ በእንግሊዘኛ እዚያ መጽሐፍ አንስቼ እንትን ብያለሁ። when I lay my Isaac down በጣም የሚያሳዝን መጽሐፍ ነው። ምክንያቱም ያደረገችው በትክክል ያንን ነበር። የራሷን ይስሐቅ አሳልፋ ሰጠች። በዛው በመሰዊያው ላይ አስቀመጠችው። ለልጇ የነበራት ህልም ሰዋችው፣ ምኞቷን ሰዋችው፣ እቅዷን ሰዋች። የልጇ ህይወት ይሆናል ብላ ያሰበችውን ሁሉ ለእግዚአብሔር አሳልፋ ሰጠች። ወገኖቼ የሞሪያ ተራራ ጥንታዊ ታሪክ ብቻ አይደለም፣ ዛሬም እየሆነ ያለ ነገር ነው። እናንተም መካከል አንዳንዶቻችሁ አሁን በዚህ ሁኔታ በዚህ ህይወት ውስጥ
እያለፋችሁ ትሆናላችሁ። በሞሪያ ስለ ሞሪያ ተራራ የግል ምስክርነቴ እና ይህ ጉዳይ ለኔ ለምን ትልቅ ትርጉም እንዳለው ልንገራችሁ። እኔም የራሴ የሆኑ የሞሪያ ተራራ ጊዜያቶች ነበሩኝ። እግዚአብሔር አጥብቄ የያዝኩትንና በፍጹም ልለቀው ያልፈለኩትን ነገር እንድተወው የጠየቀባቸው ጊዜያቶች ነበሩ። ጌታ ሆይ ሌላውን ሁሉ ውሰድ እንጂ ይህን ማትንካብኝ ብዬ የጸለይኩባቸው ሁኔታዎችን አስታውሳለሁ። እግዚአብሔር ግን በዝግታ በጽናት መንፈስ ነገር ግን ከአምልኮሽ የሚለይሽና ከኔ ጋር እንዳትገናኝ የሚያግድሽ ይሄው የያሽው ነገር ነው ብሎ ይነግረኝ ነበር። ስለ እግዚአብሔር ማንነትና ስለ ራሴ ማንነት ግልጽ እይታ አለኝ ብዬ የማስባቸው ጊዜያቶች ነበሩ። ከዛም እግዚአብሔር ወደዚህ ተራራ ጠራኝ። የማውቀው መስሎኝ ስለነበረው የነበረውን ሁሉ ተፈተነ። እግዚአብሔር አውቃለሁ ብዬ አስቤ ነበር፣ ራሴንም አውቃለሁ ብዬ አስቤ ነበር። ግን ከዕለታት አንድ ቀን አሁንስ እርግጠኛ አይደለሁም አንተን እንዳሰብኩት ልቤን ሞልቼ አውቃለሁ ብዬ ለመናገር አልቻልኩም ብዬ የጸለይኩባቸውን ሁኔታዎች አስታውሳለሁ። እንደውም ዘማሪዋ እንደዘመረችው እኔ ያላውቅህም አንተ ትልቅ ነህ ብዬ የዘመርኩበትን ቀን ነበረ። ነገር ግን እግዚአብሔርም አሁንም ስለዚህ ነው መውጣት ያለብሽ ወደዚህ ተራራ፣ ከሸለቆ ከተራራው ስር ያለው እይታ የተዛባ ነው፣ እስቲ ወደ ላይ ውጪ ወደ ተራራው እኔ ወዳለሁበት ነኝ ሲል ሰማሁ። እርግጠኛ ነኝ የብዙዎቻችሁ የህይወት ግርታ ከኔ ጋር የተመሳሰለ ነው ብዬ አምናለሁ። ዛሬ እግዚአብሔር እንድትተውት ቢጠይቃችሁ እሺ ለማለት የሚከብዳችሁ ያ አንድ ነገር በህይወታችሁ ውስጥ ምንድን ነው? ምናልባት ያ ለፍቅር ግንኙነት ሊሆን ይችላል። ምናልባት ለዓመት የሰነቃችሁት ህልም ሊሆን ይችላል። ምናልባት ጤናችሁ፣ ዝናችሁ፣ ምቾታችሁ ወይንም ስለወደፊት ያላችሁ እቅድ ሊሆን ይችላል። ደግሞም በዚህ ዓለም ላይ ከማንም በላይ የምትወዱት ሰው ሊሆን ይችላል። ወገኖቼ ለእግዚአብሔር አሳልፎ ለመስጠት ፈቃደኛ ያልሆነው ነገር እኛኑ መልሶ እስረኛ እንደሚያደርገን ተረድቻለሁ። እግዚአብሔር ደግሞ በጣም ስለሚወደን ለምንም ነገር ያ ነገር ጥሩ እንኳን ቢሆን በእርሱ ቦታ ተተክቶ ባሪያ ሆነን እንድንቀር አይፈቅድም። አስቀድሜ ልንገራችሁ፣ ይህ የተራራ ጉዞ ቀላል አልነበረም፣ ለእናንተም ቀላል አይደለም። ነገር ግን እመኑኝ ተራራው ጫፍ ላይ ስንደርስ ስለ እግዚአብሔር የምንረዳው አዲስ እውነት በህይወታችሁ የሚያጋጥማችሁን ተራራዎች ሁሉ የምታዩበትን መንገድ ለዘላለም ይለውጠዋል። ይህንን ሀሳብ በልባችሁ ያዙት። ምክንያቱም ዛሬ ማንም ሊወጣው የማይፈልገውን ተራራ ነው የምንወጣው፣ ሞሪያን። የራስን ፈቃድ ለእግዚአብሔር አሳልፎ የመስጠት ተራራ። በዚህ ተራራ ላይ ከመውጣታችን በፊት ግን ሙሉ በሙሉ እጅ ለመስጠት ፈቃደኛ እስካልሆንን ድረስ እግዚአብሔርን በግልጽ ማየት እንደማንችል ተምሬያለሁ። ያንን ነገር እስከምን ላይ እንደያዝን እስካላወቀን ድረስ ራሳችንን በግልጽ ማየት አንችልም። ስለዚህ በዚህ ምሽት አንድ ጥያቄ ልጠይቃችሁ እፈልጋለሁ። እግዚአብሔር እንድትተውት እንድትጥሉት ፉሊ ሰረንደር ይላሉ ፈረንጆች ቢጠይቃችሁ አዎ ለማለት የሚከብዳችሁ በህይወታችሁ ውስጥ ያለ አንድ ነገር ምንድን ነው? በመጀመሪያ እንድናየው ፈልገው የተራራውን ጥሪ ነው። እግዚአብሔር በእውነት ማን ነው? ዘፍጥረት 22:1-2 ከዚህም ነገር በኋላ እግዚአብሔር አብርሃምን ፈተነው ይላል። አብርሃም ሆይ አለው፣ እርሱም እነሆኝ አለ፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ በዚያም በምነግርህ አንድ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው
አለው። ከዛ በፊት የጥሪውን ሁኔታ እንድንመለከት ፈልጋለሁ፣ ወይንም ኮንቴክስቱ ማለት ነው። አብርሃም አሁን ሽማግሌ ነው። ይህ ልጅ ለማግኘት 25 ዓመታት ጠብቋል። 25 ዓመታት ሙሉ ጸልዮአል። 25 ዓመት መጸለይ ቀላል አይደለም አይደል ፓስተር? ተስፋ አድርጓል፣ ተጠራጥሯል። አልፎ ተርፎም በእስማኤል በኩል እግዚአብሔርን ለመርዳት ሞክሯል። በመጨረሻ ይስሐቅ መጣ። የተአምራት ልጅ ነበረ፣ የተስፋ ልጅ ነበረ። እግዚአብሔር በእርሱ በኩል አሕዛብ ሁሉ ይባረካሉ ያለው ልጅ ነበረ። አብርሃም ይህን ልጅ ይወደዋል። ጥቅሱን ይህንን በግልጽ ያሳያል። ምን ይላል? ልጅህን፣ የምትወደውን አንድ ልጅህን ይስሐቅን ያለ። ልጅህን ይስሐቅን አላለው፣ ወይም ይስሐቅን አላለው፣ አድጀክቲቭ አለ። የምትወደውን። እግዚአብሔር አብርሃም እንዲሰዋ የጠየቀው አብርሃም ግድ የማይሰጠውን ነገር አይደለም፣ ትርፍራፊውን አይደለም የጠየቀው። ይልቁንም በአብርሃም ሕይወት ውስጥ እጅግ ውድ የሆነውን ነገር ነው። እንግዲህ ከሸለቆ ያለውን የተዛባ እይታ እንመልከት። እግዚአብሔር እንድናየው የሚፈልገው አንድ ነገር አለ ብዬ አምናለሁ። ከሸለቆ ይህ ትእዛዝ ትርጉም የለውም። it doesn't make sense። በእርግጥ አብርሃም ስለ እግዚአብሔር አውቃለሁ ብሎ ካሰበው ሁሉ ጋር የሚቃረን ይመስላል አይደለም? አብርሃም እግዚአብሔር የተስፋ አምላክ ነው ብሎ አስቦ ነበር። በእርግጥ እግዚአብሔር የተስፋ አምላክ ነው አይደል? አብርሃም እግዚአብሔር ታማኝ ነው ብሎ አስቦ ነበር። በእርግጥ እግዚአብሔር ደግሞ ታማኝ አምላክ ነው። አብርሃም እግዚአብሔር መልካም ነው ብሎ ያስብ ነበር። ነገር ግን ከታች ከተራራው ስር ከሸለቆ ከምድር ላይ ሆኖ ሲታይ ከሸለቆ አንጻር ይህ ትእዛዝ እነዚያን ሁሉ እውነቶች የሚጥስ ይመስላል። እግዚአብሔር በይስሐቅ አማካኝነት አብርሃም ታላቅ ሕዝብ እንደሚሆን ቃል የገባ አምላክ ነው። ነገር ግን አሁን እግዚአብሔር ይስሐቅን እንዲገል ይስሐቅን ማጥፋት አለበት። በቃ እየጠየቀው ነው፣ አጥፋው። በፍጹም ከተባለው ቃል ከተጋባው ጋር የሚጻረር የሚጣላ ጥያቄ ነበር። የሸለቆ እይታ እንዲህ ይላል፣ ይህ ትርጉም የለውም ይላል። እግዚአብሔር ሐሳቡን ቀይሮ መሆን አለበት ይላል። ምናልባት በትክክል አልሰማሁትም ይላል። ምናልባት እግዚአብሔር እኔ የገመትኩት አምላክ አይነት አይደለም ይላል። ያ ነው የሸለቆ እይታ። በተለየ እንግዲህ ነገር ግን እግዚአብሔር የሚያደርገውን ደግሞ እንድናስተውል እፈልጋለሁ። ራሱን ለአብርሃም አያብራራም። ለትእዛዙ ምክንያት አያቀርብም። ምን እየተከሰተ እንዳለ እንዲረዳው ስነ መለኮታዊ ማብራሪያ ለአብርሃም አይሰጠውም። ይልቁንም አብርሃምን ወደ ተራራው ይጋብዘዋል። ወደ ሞሪያ ምድር ሂድ፣ በምነግርህ በአንድ ተራራ ላይ ይለዋል። በሌላ አነጋገር አብርሃም ካለህበት ቦታ ይህን መረዳት አትችልም፣ መውጣት አለብህ፣ ከፍ ያለ ቦታ መድረስ አለብህ፣ የተለየ አመለካከት ያስፈልጋል እያለው ነው። በመጽሐፍ ቅዱስ ውስጥ ተራሮች ሁል ጊዜ የመገለጥ ስፍራዎች ናቸው። እግዚአብሔር እሱ ማን እንደሆነ የገመት ነው ከዚህ በፊት የምናውቀው የሚመስለን ሳይሆን እግዚአብሔር በእውነት ማን እንደሆነ የሚያሳዩን ስፍራዎች ናቸው። እስቲ የአብርሃምን መልስ ቆም ብለን እንመልከት። እሱም አቤቱ ወይንም እነሆኝ አለሁ አለ። እነሆኝ የዝግጁነት ቋንቋ ነው። እነሆኝ የሚለው ሐረግ በዚህ ምዕራፍ 3 ጊዜ ተጠቅሷል። ቁጥር 1፣ ቁጥር 7 እና ቁጥር 11 ላይ በዕብራይስጥ ቋንቋ ሄኒን የሚል አንድ ቃል ነው። ትርጉሙ ዝግጁነት ማለት ነው። በቃ አም ሬዲ
ሙሉ በሙሉ ራስን አሳልፎ መስጠት ማለት እየሰማው ነው፣ እዚህ ያለው ሙሉ በሙሉ ተዘጋጅቻለሁ፣ ሙሉ በሙሉ ተገኝቻለሁ፣ እኔ ያንተ ነኝ ማለት ነው። አብርሃም ወደ ተራራው ከመውጣቱ በፊት በልቡ እሺ ብሏል። ይህ ተራራም የሚጠይቀው እጅን መስጠት ነው። አንድ መዝሙር አለ ይህንን በሚያምር ሁኔታ የሚገልጽ የኛ መዝሙር። አስረክባለሁ ሁሉ ላንተ መድኃኒቴ ሆይ አስረክባለሁ። ለኢየሱስ አስረክባለሁ፣ ለኢየሱስ አስረክባለሁ፣ በነፃ እሰጣለሁ፣ ሁልጊዜ ወደዋለሁ፣ በፊቱ እኖራለሁ። አስረክባለሁ ሁሉ ላንተ መድኃኒቴ ሆይ አስረክባለሁ። ስለ እናንተ አላውቅም፣ ግን ከልጅ የበለጠ ምን ነገር አለ ወላጆች? ያንን ነው አስረክባለሁ ያለው አብርሃም። እነሆኝ ያለው ሁሉን ላንተ አሳልፌ እሰጣለሁ። ጥቂቱን አይደለም፣ አብዛኛውን አይደለም፣ ሁሉንም አስረክባለሁ። አያቸው አብርሃም እግዚአብሔርን በተራራ ላይ በግልጽ ከማየቱ በፊት ራሱን በሸለቆ በግልጽ ማየት ነበረበት። ይስሐቅን በጣም አጥብቆ እንደያዘው ማየት ነበረበት። በሆነ መንገድ ስጦታው ከሰጪው የበለጠ አስፈላጊ እንደሆነ ማየት ነበረበት። የአብርሃም ማንነት የእግዚአብሔር አገልጋይ ከመሆን ይልቅ የይስሐቅ አባት በመሆን እንደተሸፈነ ማየት ነበረበት። እናንተስ ወገኖቼ ዛሬ አስረክባለሁ የምትሉት ማንን ነው? ወደ ተራራው የሚደረገው ጥሪ ስለ እግዚአብሔርና ስለ ራሳችን ግልጽነት የሚደረግ ግብዣ ነው። የእግዚአብሔርን እይታችንን የሚያሳውረው የሚያጨልመው ምንድን ነው ወገኖቼ? በሐቀኝነት ልንገራችሁ፣ ለእግዚአብሔር ለመስጠት ያቃተን ማንኛውም ነገር የእግዚአብሔርን እይታችንን ያደበዝዘዋል፣ ያዛባዋል። የተዛባ እይታ ያለሱ ህይወትን መገመት እስኪሳነን ድረስ አንድን ነገር አጥብቀን ስንይዝ ያ ነገር እግዚአብሔርን የምናይበት መነጽር ይሆናል እና መነጽሩ የተሰነጣጠቀ ነው። ስለዚህ አስተሳሰባችን እንዲህ ይሆናል። እግዚአብሔር መልካም ነው ይሄንን እስከያዝኩት ድረስ፣ እግዚአብሔር ታማኝ ነው ያንን እስካልጠየቀኝ ድረስ፣ ህይወቴ በእቅዴ መሰረት እስከሄደ ድረስ እግዚአብሔር የታመነ ነው። ነገር ግን እግዚአብሔር እንዲህ ይላል፣ አይደለም፣ ተራራውን መውጣት አለብህ። በእውነት ማን እንደሆንኩ ማየት አለብህ። በፍርሃቶችህ በሁኔታዎችህ የሆነ ሳይሆን ወገኖቼ፣ እኔና እናንተ እግዚአብሔርን በግልጽ እንድናየው ይሄ እይታችንን የሚያጨልመውን መልቀቅ እንዳለብን ለማሳየት ነው የሚጠራን። ዛሬ የእናንተ ይስሐቅ ማን ነው? እስቲ ልጠይቃችሁ። ይስሐቅ ማን ነው? እግዚአብሔር አሳልፋችሁ ስጡኝ ያለው፣ እናንተ ግን ጌታ ሆይ ከዚህ ውጭ ማንኛውም ነገር ጠይቀኝ እያላችሁ የያዛችሁት ነገር ምንድን ነው? ምናልባት ያ ነገር የእግዚአብሔር ፈቃድ እንዳልሆነ የምታውቁት ነገር ግን ያለ እርሱ ህይወትን ማሰብ ያቃታችሁ ግንኙነት ይሆን? ምናልባት ምቹ የሆነ ነገር ግን እግዚአብሔር ወደ ሌላ ቦታ እየጠራችሁ ያለበት የሥራ መስክ ሊሆን ይችላል። እግዚአብሔርን ሙጥኝ ማለት እስክትረሱ ድረስ አጥብቃችሁ ያዛችሁት ህልም ሊሆን ይችላል።
ልጆቻችሁስ? ምናልባት በህይወታችሁ በልጆቻችሁ ህይወት ላይ ያላችሁ ኮንትሮል ሊሆን ይችላል። እነርሱን ለመጠበቅ ካላችሁ ፍላጎት የተነሳ እግዚአብሔር እንዲመራቸው አልፈቀዳችሁላቸው፣ አልፈቅድ ብላችኋል። ምናልባት ጤናችሁ፣ ምቾታችሁ፣ ስማችሁ፣ ዝናችሁ ወይንም እቆዶቻችሁ ሊሆኑ ይችላሉ። እኔ የተረዳሁት ነገር ቢኖር ግን እግዚአብሔር ይስሐቆቻችሁን አሳልፋችሁ ስጡ የሚል ስለጨከን አይደለም። እንዲያውም አሳልፈን እንድንሰጥ የሚጠይቀን እግዚአብሔር ብቻዬን በቂ ነው ማለትን እንድንማር ስለሚፈልግ ነው። እንግዲህ አብርሃም ወደ ተራራው እንዲሄድና ይስሐቅን እንዲሰዋ ተጠርቷል። በሁለተኛው ክፍል ደግሞ እንዴት እንደወጣ እንመልከት እስቲ። ራሳችንን ወደ ሞሪያ ተራራ እናውጣ። ቁጥር 3 አብርሃም ማልዶ ተነሳ፣ አህያውንም ጫነ፣ ከብላቴናዎቹ ልጁን ይስሐቅን ከእርሱ ጋር ወሰደ። ለሚቃጠለው መስዋዕት እንጨቱን ቆረጠ። ተነስቶ እግዚአብሔር ወደ ነገረው ስፍራ ሄደ። አብርሃም መውጣት ጀመረ ያንን ተራራ። ነገር ግን አስተውሉ፣ ይህ ጉዞ ቶሎ የሚያልቅ ጉዞ አልነበረም። በሶስተኛው ቀን ይላል አብርሃም ዓይኑን አንስቶ ቦታውን ከሩቁ አየ ይላል። የ3 ቀን ጉዞ ስለ ራሳችንን የምናገኝበት ጉዞ ነው። ወደማይገመት ነገር የመጓዝ 72 ሰዓታት። እናም በነዛ 3 ቀናት ውስጥ አብርሃም ፈጽሞ የማያውቀውን ስለ ራሱ ያገኛል። እያገኘ ያለውን ተመልከቱ፣ ምን ያህል ፍርሃት እንደተሸከመ። እግዚአብሔር ባይፈጽምስ ያለውን ለማንነቱ በይስሐቅ ላይ ያለው ምን ያህል እንደተማመነ። የይስሐቅ አባት ካልሆንኩ ከዛስ በኋላ ይስሐቅ ይሞታል፣ ከዛስ ማንኝ ታዲያ? የኔ ማንነት ከሱ ጋር የተጣበቀ አይደለምን? ደሞን በራሱ ግንዛቤ ምን ያህል እንደታመነ ራሱን ያገኛል። ይህ ትርጉም የለውም። ይህ በጣም የሚያስፈራ ነገር ነው ይላል። ደግሞ እምነቱ በእውነት ምን ያህል ጥልቅ እንደሆነ ደግሞ ተመልክቷል። ውስጥ ያለው ሁሉ ልክ አይደለም እያለ ሲጮህ አሁንስ እግዚአብሔርን ማመን እችላለሁ ወይ? እውነት እንደ ዕንባቆም ምንም እንኳን በለስ ባታፈራ፣ ከወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሶች መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞች ከጋጣው ውስጥ ባይገኙ፣ እኔ ግን እውነት በአምላኬ ደስ ይለኛል። እውነት በመድኃኒቴ አምላክ ሐሴት አደርጋለሁ። አያችሁ ወገኖቼ፣ ወደ ተራራው መውጣት ማንነታችንን ያጋልጣል። በልባችን ውስጥ ያለውን እውነቱን ያጋልጣል። በሸለቆ ውስጥ ማስመሰል እንችላለን። ጭምብል ማድረግ እንችላለን። በድብቅ ወደ ኋላ እያያዝን እግዚአብሔርን አምናለሁ ማለት እንችላለን። ግን በተራራው ላይ ከፍታው ማስመሰላችንን ያጠፋዋል። መውጣቱ እኛ በእውነት ማን እንደሆንን ይገልጣል። ቁጥር 7-8 ላይ ይስሐቅ አባቱን አብርሃም ተናገረው። አባቴ ልጄን እነሆኝ አለው። የሚቃጠል መስዋዕት በጉ ወዴት አለ? ይስሐቅ በጣም ኢኖሰንት ነበር፣ የሚያምን። አብርሃም ሊመልሰው የማይችለውን ጥያቄ ነው የጠየቀው። ሆኖም አብርሃም ሲመልስ እስካሁን ሙሉ በሙሉ ያልተረዳውን እውነት ይናገራል። እሱም እግዚአብሔር ለራሱ ያዘጋጃል አለ። እግዚአብሔር ያዘጋጃል። በዚህ ቅጽበት አብርሃም ራሱ ካስተዋለው በላይ የሆነ ታላቅ እውነትን እየተናገረ ነበረ። ስለ ይስሐቅ ብቻ አልነበረም እየተናገረ ያለው፣ ይልቁንም ስለሌላ ተራራ፣ ስለሌላ አባት፣ ስለሌላ ልጅ፣ ስለ ቀራንዮ ተራራ ትንቢት እየተናገረ ነበረ። እንግዲህ ሶስተኛውን ነጥብ ስንመለከት እዚህ የሆነው ያለ ነገር ደግሞ ምንድነው? የተራራ ጉዞ ወደ ላይ መውጣቱ የአብርሃምን ለእግዚአብሔር ያለውን እይታ እየቀየረ ሄደ። አብርሃም እግዚአብሔርን የሚቀማ ዲማንድ የሚያደርግ አድርጎ ተመለከተው። እንዴት
የሰጠኝ ልጅ እንዴት መልሶ ይቀማኛል የሚል ሐሳብ በአብርሃም ልብ ውስጥ ውልብ ማለቱ አልቀረም ብዬ አምናለሁ። አብርሃም እግዚአብሔርን የሚፈትን አምላክ። አንዳንድ ጊዜ ጠላት የሚያደርገው ይህን ነው። ዲስቶርትድ የሆነ በቃ የተመሰቃቀለ የእግዚአብሔርን ስዕል በአእምሯችን ላይ ሊያስቀምጥ ይሞክራል። ሁሉ ጊዜ ያ ነው ስራው አይደለም እንዴ? አንዳንድ ጊዜ የሆነች ነገር ስናደርግ በቃ እግዚአብሔር መጣ አጠፋን ከዚህ ምድር ላይ እንላለን። የሚበቀል አምላክ በብዙዎቻችን አእምሮ ውስጥ ያለው ያ ነው። የተዛባ አብርሃም እግዚአብሔርን የሚያዘጋጅ የሚያቀርብ አድርጎ አየው በዚህ ቦታ ላይ። ሃሌሉያ። ከፍታውን በወጣን መጠን ወገኖቼ እግዚአብሔር ይበልጥ ግልጽ ይሆንልናል። እዛው ሸለቆ ውስጥ ለመቅረት አትውደዱ። በምንም አይነት ህይወት ውስጥ የምታልፉ ቢሆን ሁል ጊዜ ወደ ከፍታ። ለዚህ ነው ዕንባቆም ጌታ አምላኬ ኃይል ሆይ ነው እግሮቼን እንደዋላ እግሮች ያደርጋል ያለው፣ በከፍታም ላይ ያስኬደኛል አለ። እናም አብርሃም ስለራሱ ያገኘ ያለው ይሄ ነው። ገና የእግዚአብሔርን አዘጋጅነቱን አቅራቦቱን ማየት ባይችልም እንኳን እግዚአብሔርን ማመን መተማመን ግን ይችላል። የተራራው ግርጌ ምድሩ ፈጽሞ ሊያመነጨው የማይችለው የእምነት ደረጃ ላይ መጣ። ይህ አብርሃም ስለራሱ ያለው የማንነት ዕውቀት ግልጽ ብሎ ሊታየው የቻለው በዚህ ተራራ ላይ ብቻ ነው። ከዛም ቁጥር 9 እና 10 ቶሎ ቶሎ ላለው እግዚአብሔር ወደ ነገረው ስፍራ ደረሰ። በዛም አብርሃም መሰዊያ ሰራ፣ እንጨቱን አስተካከለ። አብርሃም ይስሐቅን አሰረ፣ በመሰዊያው ላይ እንጨቱ ላይ አስተኛው። አብርሃም እጁን ዘረጋ፣ ልጁን ሊሰዋ ቢላውን ያዘ። እንግዲህ ሁሉ ነገር ፍጹም ግልጽ የሚሆንበት ሰዓት ነው። አብርሃም ሁሉን ነገር የሚያስከፍለው ቢሆንም እንኳን እግዚአብሔርን መታዘዝ ዋጋ እንዳለው አየ። አብርሃም እምነቱ እውነት እንደሆነ፣ እምነቱ ዝም ብሎ ቲዮሪ ሐሳብ እንዳልሆነ አየ። ያ ሸለቆ ስር የነበረው አብርሃም እግዚአብሔርን አምናለሁ ያለው ዛሬ የተራራው ላይ አብርሃም ደግሞ ያንን እምነት አረጋገጠ። ወገኖቼ በተራራ ላይ ራሳችን ያለ ምንም ማስመሰል ማን እንደሆነ እናገኘዋለን። ስለ ራሳችን እንዳለን ግምት ሳይሆን ለማስመሰል እንደሞከርነው ሳይሆን ሁሉን ነገር በመስጠት በማስረከብ ተራራ ላይ ስንደርስ በእውነት ማን እንደሆነ ራሳችን እናያለን። ዛሬ ሞሪያ ላይ ወጣችሁ ከሆነ ይስሐቅን ለመሰዋት እርግጠኛ ናችሁ? ሬዲ ናችሁ? ግን አያችሁ ያ ተራራ እይታ፣ የተራራው እይታ አንዳንድ ጊዜ ምቾት የለውም። አንዳንድ ጊዜ ተራራውን ወጥተን ለእግዚአብሔር አሳልፈን ሰጥተናል ብለን ያሰብናቸው ነገሮችን በእርግጥም ሙሉ ለሙሉ እንዳላስረከብንና እንደውም አጥብቀን እንደያዝናቸው እንገነዘባለን። ይሄ እኔ ልምምድ ነበር። ኦኬ ዛሬ ወደዛ ተራራ ወጣለሁኝ፣ ጽፋለሁኝ፣ እነዚህ ነገሮች ብዬ ሄዳለሁ። ይሄ አንድ ስብከት በአንድ ቀን አልጨርሰውም። በነገራችን ላይ ሜቢ ከሳምንት በላይ ወስዶብኛል። ነገር ግን በየቀኑ ይሄንን መልእክት ሳዘጋጅ በየቀኑ ወደ ሞሪያ ተራራ መጥቻለሁ ለው ነበር። ለዚህ ነው ይሄንን መዝሙር ያገኘሁት። በየቀኑ ሰው እንዴት ይሰዋል? ሰው እንዴት ትናንትና የሰጠሁትን እንደገና እንዴት ይሆናል? ለዚህ ነው ይህ ተራራ በትክክል የት እንዳለን በእምነታችን ማን እንደሆነን ያሳየናል። ለእግዚአብሔር ትናንትና አሳልፌ ሰጥቼዋለሁ ያልኩትን እንደገና ዛሬም እንደገና። በዚህ ሁሉ ግን ምን ያህል እነዚህ ነገሮች አጥብቀን እንደያዝናቸው እንገነዘባለን። ምን ያህል ጾም ጸሎት እንደሚያስፈልገን እንገነዘባለን። ምን ያህል ከኛ ያለፈ
ትልቅ ኃይል እንደሚያስፈልገን እንገነዘባለን። እምነት አለን ብለን ስንመጻደቅ የነበረው እምነታችን ካሰብነው በላይ እንደሚያንገዳግደን እንገነዘባለን። እግዚአብሔርን በቃላችን እንጂ በሕይወታችን እንዳልታመን ነው እንገነዘባለን። ተራራው ማንነታችንን ፍንትው አድርጎ ያሳየናል። ነገር ግን የተራራው ልምምድ ውበቱ እዚህ ላይ ነው ወገኖቼ። ተራራው ራሳችንን ማጋለጥ ብቻ ሳይሆን ይለውጠናል። ሃሌሉያ። በሞሪያ ተራራ ላይ አብርሃም የሚወደውን ልጁን አስረከበ። እውነተኛ ማስረከብ ምን ይመስላል? አስረክባለሁ ብለን እንዘምሬል። ማስረከብ ማለት እጅ መስጠት ማለት ነው። ግን ማስረከብ እጅ መስጠት ምን እንዳልሆነ ልንገራችሁ። ማስረከብ ማለት ተስፋ መቁረጥ አይደለም። እንግዲህ ምን የማደርገው ነገር የለኝም፣ ምን ምርጫ አለኝ ብሎ እጅን አጣጥፎ መቀመጥ አይደለም። ማስረከብ ዝምታ ወይንም ይሄ ፓሲቪቲ አይደለም። በቃ ተሸነፍኩኝ ብሎ መተው አይደለም። ማስረከብ የመጣው ይምጣ ማለት አይደለም። የሚሆነው መሆኑ አይቀርም ብሎ በግድየለሽነት መቀበልም አይደለም። ማስረከብ ንቁ የሆነ እምነት ነው። ጌታዬ ይህ ነገር አልገባኝም፣ ነገር ግን ከራሴ ማስተዋል ይልቅ አንተን አምናለሁ። ይህን ነገር እወደዋለሁ፣ አንተ ግን ከዚህ በላይ እወድሃለሁ ማለት ነው። ማስረከብ ማለት በመጨረሻ አጥብቀን ይዘነው የነበረውን እጃችንን ዘርግተን እንዲህ ማለት ነው። ጌታ ሆይ ይህ ያንተ ነው፣ ሁሉ ጊዜም ያንተ ነበር። ዝም ብዬ ይዤው ነበር፣ አሁን ግን ላንተ መልስልሃለሁ። የማልፈልገው ስለሆነ ሳይሆን አንተን ከሁሉ በላይ ስለምፈልግ ነው ማለት ነው። መዝሙሩ እንዳለው ለኢየሱስ አስረክባለሁ፣ በነፃ እሰጣለሁ፣ ሁሉ ጊዜ ወደዋለሁ፣ በፊቱ እኖራለሁ። አስረክባለሁ አስረክባለሁ፣ ሁሉን ላንተ መድኃኒቴ ሆይ አስረክባለሁ። አብርሃም ወደዛ ደረጃ ደረሰ። ሙሉ በሙሉ ያንን የሚወደውን የሚያስረክብበት፣ እጁን የሚሰጥበት፣ ምንም ያልተደበቀበት ደረጃ። ሰማይም የተከፈተው ያኔ ነበር። ቁጥር 11 እና 12 የእግዚአብሔር መልአክ ከሰማይ ጠርቶ አብርሃም አብርሃም አለው። እሱም እነሆኝ አለ። እሱም ልጁን አትግደለው፣ እጅህን በእርሱ ላይ አታድርግ፣ አንድ ልጅህን ከኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለው። ሃሌሉያ። በዚህ ጊዜ ልክ አብርሃም የቃል ኪዳኑን ልጅ በመሰዊያው ላይ አድርጎ ቢላዋን ሲያነሳ ሰማይ ጣልቃ ገባ። ምን ትላላችሁ? አሜን። የታሰበው ተቋረጠ ወገኖቼ። ሰማይ በቃ ሲል ጣልቃ ሲገባ መቋረጥ ብቻ ሳይሆን ሁሉ ነገር ይለወጣል። ታዘን ይስሐቅን ተስፋ ያደረግንበትን የወደድነውን ስናስረክብ ያኔ ስለ እናንተና ስለኔ ሰማይ ጣልቃ ይገባሉ። ምን ትላላችሁ? በተራራው ላይ እግዚአብሔር ራሱን ይገልጣል ወገኖቼ። በቁጥር 13 ላይ አብርሃም ዓይኑን አንስቶ ተመለከተ፣ ቀንዶቿ በዱር በተያዙ በአውራ በግ። እነሆ አብርሃምም ሄዶ አውራ በግ ወሰደ፣ በልጁ ፋንታ የሚቃጠል መስዋዕት አድርጎ ሰዋው ይላል። አብርሃም ዓይኖቹን አነሳ፣ በድንገት በግልጽና በጥራት ማየት ጀመረ። በጉ አስቀድሞ እዛው ነበረ። አስቀድሞ እግዚአብሔር የሚታረደውን በግ አዘጋጅቶ ነበረ። አቅራቦቱ አብርሃም ገና ወደ ተራራ መውጣት ከመጀመሩ በፊት ነበር የሚታረደው በግ በቦታው ያዘጋጀው። ወገኖቼ እኔ የተማርኩት ነገር ቢኖር እግዚአብሔር ጣልቃ የሚገባው እኛ ከልባችን ስናስረክብ፣ እጅ ስንሰጥ ብቻ ነው። እግዚአብሔር በግማሽ ልብ በምናደርገው እሽታ ውስጥ ጣልቃ አይገባም። ከሱ ጋር በምናደርገው ድርድርም አይሸልመንም። ጌታ የሚጠብቀው ሙሉ በሙሉ ለመልቀቅ ፈቃደኛ የሆንበት ደረጃ እስክንደርስ
ድረስ ነው። ከዛም ያኔ ብቻ ነው ገና ከጅምሮ አዘጋጅቶት የነበረውን ነገር የሚገልጽልን። ይሄንን ያሰብኩ አንድ ነገር ትዝ አለኝ። ምናልባት ዛሬ 15 ዓመት በፊት ሰራ ነበረ ለአሜሪካን መንግስት እና ስሰራ አንድ ፕሮጀክት ነበረን። በየዓለም እየዞርን በእነዚህ በአሜሪካን ቤዞች አንድ ሶፍትዌር ሮል አውት እናደርግ ነበር እና ፕሮሰሱን ጀመርን። በቃ ልንሄድ ሬዲ ነን። የዚህ ጊዜ አንድ ጥያቄ መጣ። ዛሬን 2-3 ሳምንት ነው የምንቀመጠው። እንግዲህ አርብ ማታ ትልቅ ስራ አለ፣ ቅዳሜ አለ፣ እሁድ አለ። ምን ልሁን? ያ ኤክሳይትመንት ሁሉ ቀረ። በቃ በምንም ተአምር ያንን ካልሰራሁ እንደሚያባሩኝ ያውቃለሁ። ይሄ ፕሮጀክት ነው። አገሬን ለቅቄ ወደ ሌላ ቦታ ነው የምሄደው። ብዙ ቦታዎች በዩሮፕ ላይ እንሄዳለን፣ አሜሪካን እንሄዳለን። ይሄ ደግሞ ትልቅ ኃላፊነት ያለው ነገር ነው። ቲም ሊድ ሆኜ ነበር የምሄደው። ከዛ በቃ ግሩም የሆነ ስራ ነው። በጣም በህይወት የምወደው ስራ፣ በጣም ኤክሳይትመንት በቃ የበዛበት። አንድ ሴት አንድ ጥቁር የነበርኩ ነኝ ለዛ ካምፓኒ ውስጥ እና ደስ ይለኝ ነበር። ያው ኢትዮጵያዊ አይደለሁም እና ግን ይሄ ነገር መጣ። ስብሰባ ላይ ሆነን አርብ ማታ ምናምን ቅዳሜ ሲሉ ሰማሁ። ዋው በቃ ነፍሴ ልቤ ሁሉ ፈሰሰ። በቃ አርብ ዕለት ነበር ይሄን የሰማሁት። አርብ ሄድኩኝ ወደ ቤት። በቃ ይሄን ስራ እንግዲህ በቃ ሉዝ ማድረጌ ነው ብዬ አሰብኩ። ልንገራቸው አልንገራቸው ምን ላድርግ? ምንም በቃ እና መጨረሻ ላይ ግን አንድ ኮንክሉዥን ላይ መምጣት ነበረብኝ። ኦኬ ብሰራ ምንድን ነው ያ ሁሉ ነገር ቀረ ማለት ነው። እስከዛሬ ለፋውበት እምነቴን ማለት ነው። እግዚአብሔርንስ ምን አደርገዋለሁ? በተለይ ደግሞ አንድ በጣም የምመካበት ደግሞ የሰንበት ነገር ነበር። ሰንበት ምንም ለኔ ፕሮብሌም አይደለም ነበር የምለው። ግን ኦልሬዲ ቆይቻለሁ በዚህ መስሪያ ቤት ውስጥ 1 ዓመት ሰርቻለሁ። በጣም ለምጄዋለሁ ስራውን። በመከራ ነው ያገኘሁት። በቃ ምን ልሆን ከዛ እና ግን ለባለቤቴም ነገርኩት። እንግዲህ there is no way ቅዳሜ ይሄን በዚህ የምሰራበት ነገር በምንም ተአምር ልሰራ አልችልም። እሺ ከዛስ በኋላ እንዴት ነው የምኖረው? ሰንበት ሰርቼ ምን ብዬ እንዴት ነው ከእግዚአብሔር ጋር የምኖረው? በቃ ሰኞ በጧት ገባሁኝ። ዕቃዬን ሁሉ ሰበሰብኩ። ምን ቀልድ የለም፣ ወዲያው ነው የምትባረሩት። እና ዕቃዬን ሁሉ ሰበሰብኩ፣ ነገሮቼን ፋይሎቼን ሙቭ አደረኩኝ። አለቃዬን ሄድኩኝ። ላናግር እፈልጋለሁ አልኩት። እንግዲህ እኔ ቲም ሊድ ሆኜ ነው የሚሄደው፣ ብዙ ኃላፊነት አለብኝ። መጨረሻ ላይ እኔ መሄዱን እፈልጋለሁ፣ መስራቱን እፈልጋለሁ፣ ግን ይህንን ፕሮጀክት በጣም ፈልገዋለሁ። ግን አንድ ፕሮብሌም አለብኝ እና ምንድን ነው አለኝ። እኔ አድቬንቲስት ነኝ፣ ሰቨንዝ ዴይ አድቬንቲስት ነኝ። ከአርብ ማታ ከሰንሴት እስከ ቅዳሜ ሰንሴት ድረስ መስራት አልችልም። ከዛ በኋላ ዋው አለ። በቃ አለቃዬ አር ዩ ሲሪየስ? አዎ ምንም ማድረግ አልችልም። but I understand ያላችሁበት ነገር ይገባኛል። መሄድም ካለብኝ መተውም ካለብኝ ተዋለሁ አልኩት። ለማንኛውም እዛ ያለችዋን አሜሪካን ያለችዋን ዋናዋን ሴት እሷን ላነጋግራትና አናግርሻለሁ፣ ከሱ በላይ የምትሆን ማለት አለቃዬን ላናግራትና አነግርሻለሁ አለኝ። በቃ እኔ እርግጠኛ ነኝ 100% ሹር። በጣም ነበር ያዘንኩት። እውነቴን ነው የምነግራችሁ። ከዛ በኋላ ምን እንደሆነ ታውቃላችሁ? አለቃዬ መጣ። በቃ በእኔ ቤት ሁሉ ነገር አልቋል። ሌላ ረዙሜ እንደገና ማዘጋጀት አለብኝ ብዬ እያሰብኩ ነበር። አለቃዬ መጣና ጃነት አለኝ፣ በጣም በሚገርምሽ ሁኔታ አለቃሽ አድቬንቲስት ናት አለኝ። ካን ዩ ቢሊቭ ኢት? ስለዚህ ምንም ችግር የለብሽም አለ።
እንደዛ አጥብቀን የምንይዘውን ነገር እግዚአብሔር ይፈትነናል። በቃ ይሄ ስለ ስራዬ ብድ ብዬ ነበር አንድ ሰሞን፣ ግን በቀላሉ ሉዝ እንደማደርገው ደግሞ ገባኝ። እና አብርሃም እግዚአብሔር ወደፊት ያዘጋጃል፣ ያቀርባል ያንን ያህዌ ያሬ የሚለውን ከሞሪያ ተራራ ጫፍ ላይ የነበረው ያ የእግዚአብሔር ማንነት ተገለጸለት። እግዚአብሔር የሰጠውን የሚቀማ ሳይሆን አዘጋጅና አቅራቢ እንደሆነ እንጂ እግዚአብሔር እኛን ሊያጠፋን ሳይሆን የሚፈትነን፣ ነገር ግን ሊያሳድገን ሊያዳብረን የማንነቱ ልክ እንድናውቅ በፈተና ውስጥ እንድናልፍ ይፈቅዳል። እግዚአብሔር ባዶ ሊተወን አይደለም፣ እንድናስረክብ የሚጠይቀን፣ ነገር ግን ባዶነታችንን በራሱ ሊሞላን እንድናስረክብ ይጠይቀናል። ደግሞ እግዚአብሔር አንድ ነገር እንድናስረክብ ሲጠይቅ ሌላ ነገር አዘጋጅቶ የተዘጋጀው በግ ሁሉ ጊዜም አለ። ሃሌሉያ! አቅራቦቱ አስቀድሞ በቦታው ነበረ። ስለዚህ ወገኖቼ ስለ እግዚአብሔር ያለን እይታ ይበልጥ ግልጽ በሆነ መጠን ይበልጥ እናምነዋለን። ይበልጥ ባመነው መጠን ይበልጥ ነፃ የሆነን ክርስቲያኖች እንሆናለን። ግን ሌላኛው ጎን ምንድነው? አብርሃም አሁን ራሱን በተለየ መንገድ ማየት ጀመረ። እምነቱ ወሬ ብቻ ሳይሆን በእሳት የተፈተነ እምነት ነበረው። ወገኖቼ ተራራው ስለ እግዚአብሔርና ስለኛ የሚገልጣቸውን 4 እውነቶች ልንገራችሁ። እግዚአብሔር ከምንገምተው በላይ የታመነ እንደሆነ ነው። ከተራራው ስር ሆነን ከሸለቆው ውስጥ ሆነን እግዚአብሔር ሊጥለን ይችላል ብለን እንጨነቃለን። በጣም ብዙ ሊጠይቀን ዲማንድ ሊያደርግ ይችላል ብለን እናስባለን። ነገር ግን እግዚአብሔር እንደዛ አይነት አምላክ አይደለም፣ የታመነ ነው። ሁለተኛው ከምንገነዘበው በላይ በብዙ ነገሮች እንደተጣበቅን ያስገነዝበናል። ተራራው ጣዖቶቻችንን ያጋልጣል። ልጆቻችን በምን ቦታ ላይ እንዳሉ በህይወታችን ያጋልጡታል። የእግዚአብሔርን እንዳንይዝ ያደረጉንን አጥብቀን የያዝናቸውን ሌሎችን ነገሮች ሁሉ ይገልጣል። አብርሃም እግዚአብሔርን እታመናለሁ ብሎ አስቦ አምኖ ይኖር ነበር። መጽሐፍ ቅዱስ እግዚአብሔር አምላኩ የሆነለት ሰው ምስጉን ነው ይላል አይደለም? እግዚአብሔር አምላክ መሆኑን እያወቅን ግን በልባችን ሌሎች ጣዖቶች ካሉ ቃሉን እንጻረራለን ማለት ነው። ሶስተኛው በእግዚአብሔር የተፈቀዱ ፈተናዎች ለበለጠ መቀራረብ የተሰጡ ግብዣዎች ናቸው። ቁጥር 12 ላይ ምን አለ? አሁን እግዚአብሔር እንደምትፈራ አውቄያለሁ አለው እግዚአብሔር አብርሃምን ሲፈትን ሊያልፍ ወይም ሊወድቅ መሆኑን ማየት አልነበረም። ነገር ግን ሁሉ ጊዜም እንደሆነው እግዚአብሔር ግንኙነታቸውን የሱንና የአብርሃምን ለማጣበቅ አብርሃምን እየተፈተነ ነበር። አራተኛው በጥራት ማየት የሚመጣው ከጫፍ ላይ እንጂ ከግርጌ ስር አይደለም። ወደ ተራራው ጫፍ ስንደርስ በመጨረሻ ስናስረክብ በመጨረሻ አጥብቀን የያዝነውን ስንለቅ በድንገት ሁሉ ነገር ግልጽ ይሆንልናል። እግዚአብሔርን እንዳለ እንደማንነቱ እንዳምላክነቱ ታማኝ መልካም የሚገኝ ያለ አዘጋጅ አቅራቢ ሆኖ እናየዋለን። ሃሌሉያ! ለዚህ ነው ከጫፍ ያለው እይታ ለመውጣት የሚገባ ስለሆነ ነው። ወገኖቼ ዛሬ የሞሪያ ተራራ እየጠራችሁ ነው። በዚህ ተራራ ላይ እግዚአብሔር እንዲህ ሲል ይጠይቃችኋል። እኔን አጥብቃችሁ እንዳትይዙኝ የከለከላችሁ እና ዛሬ አጥብቃችሁ የያዛችሁት ምንድን ነው? የካሮል ኬንትን ጉዞ ጨርስላችኋለሁ። ይስሐቅን መሰዊያ ላይ ማኖር ወይም አሳልፎ መስጠት ምን ማለት እንደሆነ ከዚች ሴት ልንረዳ እንችላለን። ካሮል ስለ ልጇ ስለ ጄሰን ያንን ስልክ ስትቀበል የመጀመሪያ ምላሿ እጅ መስጠት አልነበረም። ይልቁንም ድንጋጤ፣ መካድ፣ ዲናያል እና ከእግዚአብሔር ጋር መደራደር ነበር። በጽናት እንዲህ ስትል ጸለየች። ጌታ ሆይ ስህተት መሆን አለበት። ጄሰን ጥሩ ሰው ነው። ጄሰን አንተን ይወዳል። ያንን እነዚያን ትንንሽ ሴቶች ልጆችን እየጠበቀ ስለነበረ ነው። በእርግጥ አንተ ትፈርድለታለህ። በእርግጥ ዳኞቹን እውነቱን ያያሉ። በእርግጥ ይፈታል።
ነገር ግን ውሳኔው ተላለፈ። ያለምንም ይቅርታ without parole የሚባለው ያለምንም ይቅርታ የእድሜ ልክ እስራት፣ ይግባኝ የለም፣ የመፈታት ተስፋ የለም። ልጇ ቀሪ ዘመኑን ከብረት በሮች በስተጀርባ ያሳልፋል። ያን የመሰለ ልጅ አንድያ ልጇ ካሮል የራሷ የሞሪያ ተራራ መጋፈጥ ስለነበረባት ቅጽበት እንዲህ ስትል ጽፋለች። ጄሰንን ይሳቋን አድርጋው እንደነበረ ተረዳች። ሆን ብላ ባይሆንም ጄሰን የማንነቷ የደስታዋና የዓላማዋ ማዕከል ሆኖ ነበር። ለእርሱ ያላት ህልም በእግዚአብሔር ዕቅድ ላይ ካላት እምነት በልጦ ነበረ። አሁን መምረጥ ነበረባት። የተሰበረ ህልሟን ሙጥኝ ትላለች ወይንስ ለእግዚአብሔር አሳልፋ ትሰጣለች? ወደ ሞሪያ ተራራ ያደረገችው ጉዞ እጅግ አሰቃቂ ነበር። ወራትን እንዲያውም ዓመታትን ፈጅቷል ወገኖቼ። በእግዚአብሔር ላይ ትቆጣ ነበር። ጄሰን ሊኖረው በማይችለው ህይወት ምክንያት በሐዘን ተዋጠች። ምን የተለየ ነገር ባደርግ ይሻል ነበር? ምን ነው ይቺ ልጅ ማግባት እንደሌለበት አጥብቄ በነገርኩት ነበር በሚል የጥፋተኝነት ስሜት ተሰቃየች። ስለወደፊቱም ፍርሃት ነበራት። በጸሎት ታገለች፣ አለቀሰች፣ ጠየቀች፣ ተደራደረች። ጌታ ሆይ ካወጣኸው ብቻ በተሻለ ሁኔታ አገለግልሃለሁ፣ ማንኛውንም ነገር አደርጋለሁ አለች። ነገር ግን ቀስ በቀስ በስቃይም ቢሆን የታሰረ እጇን መዘርጋት ጀመረች። የጸሎት አቅጣጫዋ ተቀየረ። ጌታ ሆይ ሁኔታውን ቀይረው ሳይሆን ጌታ ሆይ በዚህ ሁኔታ ውስጥ እኔን ቀይረኝ ማለት ጀመረች። እንድማር የምትፈልገው ነገር አስተምረኝ፣ ተስፋ ያደረኩት ነገር ሁሉ ሲጠፋ አንተን እንዴት እንደማምን አሳየኝ ብላ ማልቀስ ጀመረች። ጄሰንን በወህኒ ቤት መጎብኘት ጀመረች። በዚያም የጠፉ ህይወትን ሳይሆን የአገልግሎት እድሎችን ማየት ጀመረች። ጄሰን የመጽሐፍ ቅዱስ ጥናቶችን ይመራ ጀመር። በእስር ቤት ወጣት እስረኞችን ያማክር ጀመር። ከብረት ዘንጎች በስተጀርባ ክርስቶስን ይመሰክር ጀመር። ካሮል ስለ ጉዞዋ መጽሐፍ ጻፈች። መጽሐፉ ሊታሰብ የማይችል አስቸጋሪ ሁኔታ ውስጥ ለነበሩ በዓለም ዙሪያ ላሉ ሴቶች መዳረስ ጀመረ። ካሮል የተረዳችው ነገር ቢኖር ይሳቋን አሳልፋ ስትሰጥ እግዚአብሔር የፈለገችውን ነገር አልሰጣትም፣ ይልቁንም ያስፈልጋትን ነገር ሰጣት። እግዚአብሔር ጄሰንን ከእስር ቤት አላወጣውም፣ ነገር ግን ለካሮል የሚከተሉትን ሰጣት። ከዚህ ቀደም አውቃው የማታውቀውም ከኢየሱስ ጋር ጥልቅ ቅርርብ ግንኙነት ጀመረች። ቤተሰቦቻቸው የታሰሩባቸውን ሴቶች የምታገለግልበትን አገልግሎት ተከፈተላት። በሚሊዮን የሚቆጠሩ ሰዎችን ያበረታታ የእምነት ምስክርነት ሆነላት። ሊያጠፉት በሚችል ሁኔታ ውስጥ ሆና ያለ ሰላምን ኖረች። በእስር ቤት የመጎብኛ ክፍል ውስጥ እንኳን የእግዚአብሔርን አቅራቦት የማየት ችሎታ፣ ደስታ በሁኔታዎች ላይ የተመሰረተ ጊዜያዊ ደስታ ሳይሆን በእግዚአብሔር ላይ ያለ ጥልቅና የማይናወጥ ደስታ አገኘች። ካሮል እንዲህ ስትል ጻፈች። በይሳቄ ላይ የነበረኝን ጥብቅ ቁጥጥር ኮንትሮል ስለማድረግ ስለቅ እግዚአብሔር ሊሰጠኝ የሚፈልገውን ነገር ለመቀበል እጆቼን በመጨረሻ ክፍት እንደሆኑ ተረዳሁ። እሱም የሰጠኝ ራሱን ነበረ። ይህ ደግሞ ከበቂ በላይ ሆነልኝ አለች። ሃሌሉያ ወገኖቼ፣ ይህ በጣም ልብ የሚነካ ታሪክ ነው። እግዚአብሔር እንዴት አድርጎ አንድ ሰውን ከዛ ሁሉ ሆረር ወደዚህ ቦታ ሊያመጣ ይችላል? ያህዌ ያሬ ያዘጋጀውን አምላክ ያገኘችው ልጇን ከእስር ቤት በማውጣት ሳይሆን እግዚአብሔር ራሱ አቅርቦት መሆኑን በመረዳት ነበረ። እሱ የሚሰጠው ነገር ሳይሆን፣ እሱ የሚያደርገው ነገር ሳይሆን እሱ ራሱን አገኘችው። የሞሪያ ተራራ የሚያስተምረን ይህንን ነው። እግዚአብሔር ሁሉ ጊዜ እኛ የምንፈልገውን ውጤት ላይሰጠን ይችላል፣ ነገር ግን ሁሉ ጊዜ ራሱን ይሰጠናል። ራሱን ግን ለመስጠት
ሁሉ ጊዜ በማንኛውም ሁኔታ ግን እግዚአብሔር ፈቃደኛ ነው። እውነት እጃችንን ከፍተን አስረክባለሁ ስንል እሱ ብቻ በቂ መሆኑን እንረዳለን። እንግዲህ ደግሜ ልጠይቃችሁ፣ የእናንተ ይስሐቅ ማን ነው? ምናልባት ታሪካችሁ እንደ ካሮል ኬንት ታሪክ እጅግ አስደንጋጭ ላይሆን ይችላል። ነገር ግን የሷ ታሪክ በእያንዳንዳችሁ ጆሮ ላይ አቃጭሏል ብዬ አምናለሁ። ምናልባት ዛሬ እግዚአብሔር አሳልፋችሁ ስጡኝ እያለን ያለው በእግዚአብሔር ላይ ከመታመን ይልቅ በገዛ ጥበቤ እለውጠዋለሁ ብለን የምንታገልበት፣ ምናልባት ከእምነት የራቀ ያ ልጅ ይሆን? ለእግዚአብሔር ፈውስ አሳልፈው ከመስጠት ይልቅ በራሳችን ቁጥጥር ስር ለማድረግ የምንታገለው ትዳር ይሆን? ከእግዚአብሔር ጥሪ በላይ የገዘፈ የሥራ ህልም ሊኖር ይችል ይሆን? አገልጋይ ከመሆን ይልቅ ለራሳችን ብቻ የምናከማቸው የገንዘብ ዋስትና ሊሆን ይሆን? እግዚአብሔር ተውት እያለ እኛ ግን አጥብቀን የያዝነው ግንኙነት ይሆን? እግዚአብሔር ምን ሊጠይቀኝ ይችላል በሚል ፍርሃት በራሳችን እጅ ያደረግነው የወደፊት ህይወታችንን ኮንትሮል የማድረግ አባዜ ሊሆን ይችላል። ያ ነገር ምንም ይሁን ምንም እግዚአብሔር በለሰለሰ ወይንም ደግሞ ጠንከር ባለ መንገድ የታሰሩ ጣቶቻችሁን እየዘረጋ እንድትለቁት እየጠየቃችሁ ነው ዛሬ ማታ። ይህን የሚያደርገው ስለጨከን አይደለም፣ ደስታችሁን ሊነጥቅስ ፈልጎም አይደለም። ነገር ግን ይስሐቃችሁን ሙጥኝ ካላችሁ እሱን ሙሉ በሙሉ አጥብቃችሁ መያዝ ስለማትችሉ ብቻ ነው። ወገኖቼ የሞሪያ ተራራችሁን እንድትወጡ ዛሬ እኔም ጋብዛችኋለሁ። እግዚአብሔር አሳልፈ ስጥ እያለ እምቢ ያልከው ነገር ካለ ዛሬ በሞሪያ ተራራ እንድትወጣ እግዚአብሔር መውጣት እንድትጀምር እግዚአብሔር እየጠየቀህ ነው። እነሆኝ በል። የመጀመሪያውን እርምጃ ተራመድ። ለአብርሃም ያዘጋጀው ልጁን ለኔና ለእናንተ የሰጠው ያው እግዚአብሔር ዛሬም እንደሚያዘጋጅመን ምናልባት ይህንን መዝሙር እንደ ጸሎት ለመዘመር ዝግጁ ትሆን ይሆናል። አስረክባለሁ በነፃ ለኢየሱስ እሰጣለሁ። አሳልፋችሁ ለመስጠት በእውነት እጅ ለመስጠት ዝግጁ ከሆናችሁ የልባችሁ ውሳኔ በአካል መግለጽ ካለባችሁ ዛሬ እንድትቆሙ እጠይቃችኋለሁ። ሌላው ስለቆመ ብቻ አትቁሙ ወገኖቼ፣ ከልባችሁ ከሆነ ብቻ ቁሙ። ስትቆሙ ግን እንዲህ ያላችሁ መሆኑን እንድታውቁ፣ ጌታ ሆይ እነሆኝ ይስሐቄን አሳልፌ እሰጥሃለሁ። ጌታ ሆይ ተራራውን እየወጣሁ ነው፣ እንደምታዘጋጅልኝ አምናለሁ። ጌታ ሆይ እጄን ዘርግቻለሁ፣ አንተ ብቻ ትበቃኛለህ እያልነው ነው። ታዲያ ዛሬ እግዚአብሔርን እየጠየቀን ያለው ጥያቄ ምንድን ነው? ይህን ተራራ ለመውጣት በበቂ ሁኔታ ታምኑኛላችሁ እያለ ነው። ዛሬ ማየት የማትችሉትን እኔ ማየቴን ታምናላችሁ ወይ እያለ ነው እግዚአብሔር። ከተራራው ጫፍ የሚታየው እይታ ወደ ላይ መውጣቱን እያንዳንዱን የመውጣት ልፋት የሚገባው እንደሆነ ታምናላችሁ እያለ ነው። ዛሬም ተራሮች እየጠሩ ነው ወገኖቼ። እግዚአብሔርም በእውነት እርሱን እንደ ያህዌ ያሬ አቅራቢው አዘጋጁ አምላክ፣ አስቀድሞ የሚያየው አምላክ፣ የሚታረደውን በግ አስቀድሞ በዱር ውስጥ ያስቀመጠው አምላክ እንድናየው እየጋበዘን ነው ወገኖቼ። ነገር ግን በጉን የተዘጋጀውን ከተራራ ግርጌ ከሸለቆ ውስጥ ማየት አንችልም። ወደ ተራራው ጫፍ መውጣት አለብን። ዛሬ ምናልባት አስረክባለሁ እያለን የምናስረክበው ምንድን ነው? እውነት ከልባችሁ ከሆነ ይህንን መዝሙር ዘምሩ። አስረክባለሁ። ጌታ ሆይ መቆጣጠርን የማስረክብበት ተራራ እየወጣው ነው፣ እንድታመን እርዳኝ በሉት።
ጌታ ሆይ የመተው ተራራ እየወጣሁ ነው፣ ጥንካሬን ስጠኝ በሉት። ጌታ ሆይ የጊዜ ሰሌዳዬን የማስረክብበት ተራራ እየወጣሁ ነው፣ በተስፋ እንድጠብቅህ አስተምረኝ በሉት። ጌታ ሆይ የሐሰት ማንነቴን የማስረክብበት ተራራ እየወጣሁ ነው፣ በእውነት በአንተ ውስጥ ማን እንደሆንኩ አሳየኝ በሉት። ዛሬ ወገኖቼ፣ ወንድሞቼ፣ እህቶቼ ዛሬ አስረክባለሁ የምትሉት ይስሐቃችሁ ማን ነው? ሁላችሁም በልባችሁ ያንን ይስሐቅን በእግዚአብሔር ፊት አቅርቡና እንጸልያለን። ኢየሱስ አስረክባለሁ ሃሌሉያ። ሁልጊዜ አስረክባለሁ 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 ሁሉ ላንተ መድኃኒቴ ሆይ አስረክባለሁ። አሜን። እንጸልይ። ቅዱስና ዘላለማዊ ሆንክ፣ ልትፈራና ልትወደድ ልትታመን የሚገባህ ታላቁና ኃያሉ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን እንቀርባለን። ዛሬም ጌታ ሆይ ተነስተን በሞሪያ ተራራ ግርጌ እንቆማለን። የአብርሃምን ጉዞ፣ ትግሉን፣ እጅ መስጠቱን፣ ያንተን አቅርቦት አይተናል ጌታ ሆይ። ዛሬ ደግሞ ጌታ ሆይ የራሳችንን ተራራዎች እናያለን። የራሳችንን ይስሐቆች ይዘን መጣን ጌታ ሆይ። አጥብቀን የያዝናቸውን ውድ ነገሮቻችንን እናያለን ጌታ ሆይ። ዛሬ ጌታ ሆይ እኔና ወገኖቼ እነሆኝ ለማለትም መርጠናል። እነሆኝ እንልሃለን ጌታ ሆይ። ወደ ተራራው እየወጣን ነው። መሰዊያውን እየሰራን ነው ጌታ ሆይ። እጆቻችንን እየከፈትን ነው። አቤቱ የዘላለም አምላክ ይህን የምናደርገው ነገሩ ቀላል ስለሆነ አይደለም፣ ነገር ግን እንዴት እንደምትሰራ ስላወቅንም አይደለም ጌታ ሆይ። ነገር ግን ጌታ ሆይ አንተ ያህዌ ያሬ ስለሆንክ ነው። አስቀድመ የምታይ የምታዘጋጅ አምላክ እንደሆንክ ስለምናምን ነው። አባት ሆይ ዛሬ በክርስቶስ ኢየሱስ ስም ይስሐቆቻችንን ላንተ አሳልፈን ሰጠን። በተራራው ራስ ላይ የሚጠብቀን ተስፋ መቁረጥ ሳይሆን አንተ ራስህ እንደሆንክ እናምናለን። አንተ ደግሞ ጌታ ሆይ ለእኛ ከበቂ በላይ እንድትሆንልን እንጸልያለን። ለአብርሃም ያዘጋጀህ አቤቱ እግዚአብሔር አምላክ ጌታ ኢየሱስን ያዘጋጀህልን አምላካችን በክርስቶስ ኢየሱስ ስም እናመሰግንሃለን። ለእኛም ደግሞ ጌታ ሆይ ስለምታዘጋጅ እናመሰግንሃለን። ጌታ ሆይ እነዚህን አጥብቀን የያዝናቸውን ነገሮች እንድንለቅ ለቀን ደግሞ ጌታ ሆይ አሳልፈን ሰጥተን ደግሞ እንዳንመልሳቸው የሚረዳን የሚያቆመን የሚያጸናን ያ የመንፈስ ቅዱስ ኃይል በክርስቶስ ኢየሱስ ስም ይለቀቅልን ዘንድ ጸልያለሁ። አይኖቻችን አንተ ላይ ብቻ ይሁኑ። አጥብቀህ ያዘን ጌታ ሆይ። እኛ ብንይዝህ እንለቅሃለን፣ አንተ ግን በማይለቁት እጆችህ አጥብቀህ ያዘን። እኛ ለራሳችን ማድረግ ያልቻልነውን በክርስቶስ ኢየሱስ ስም አንተ አድርግልን። ካንተ ሌላ ማንም አይኑር ጌታ ሆይ በሕይወታችን።
የልባችንን ማዕከል የተቆጣጠርከው አንተ ብቻ እንድትሆን በክርስቶስ ኢየሱስ ስም ጸልያለሁ። የህይወታችን ማዕከል የተቆጣጠርከው አንተ ብቻ እንድትሆን በክርስቶስ ኢየሱስ ስም ጸልያለሁ። ዛሬ ጌታ ሆይ በእኛ ውስጥ መቆረጥ ያለበትን ቁረጥ፣ መነቀል ያለበትን ንቀል። አንተና እኛ ብቻ እንቀር በክርስቶስ ኢየሱስ ስም ለምንሃለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን።